ማንኛውም ሰው ቦርጫም ከሆነ ነጭ ቦርጭ ካለ እጅ ቀጭን ነው እግር ቀጭን ነው የሚሆነውና ይሄ የራሱ መንገድ አለው ብዙ ስላወራንበት ነው። ከዛ በፊት ግን እድሜሽን ክብደትሽን 27 ዓመቴ ነው 56 ኪሎ ነኝ እና ከእንትን በኋላ የመጣ ነው ከሲሳክሽን በኋላ የመጣ ቤሊ ፋት 66 ኪሎ ነሽ 56 ኪሎ ስንት ነው 56 ቁመትሽ ስንት ነው ሜትር ከ67 ሜትር ከ67 ኪሎሽ 56 ግን ቦርጭ አለሽ ያ ዛሬ ምን በላሽ ዛሬ ጥብስ በላ ጥብስ በምን በላሽ በእንጀራ ስንት ፍሬ በላሽ አቤት ስንት ፍሬ ጥብስ በላሽ ጥብስ ቤት ነው የተሰራው በግማሽ እንጀራ አንድ ቁርጥ ስንት ፍሬ ያልኩሽ ብዛቱን መጠየቅ በፍሬ አካ ብዛቱንማ እንዴት አውቀዋለሁ ብዛቱንማ ምክንያቱም ብዙዎቻችን ልክ እንዳሞቅ ትንሽ ጥብስ የብዙ ውሃ በብዙ እንጀራ ነው እንደዛ ያልኩሽ የአንቺ ጥብስ ብዙ ነበር አው ብዙ ነበር አጥንት ምናምን ነበር እኔ ስጋ ነው ፎከስ ነው ሰሞኑን ባለም አይደል እንግዲህ በደንብ ይበላል እንጆ ሶ ያችን እንጀራውን መቀየር አልቻልሽም አው እንጀራ መቀነስ አልቻልኩኝ የሆነ እንጀራ ካልበላው ምግብ የበላው ስለማይመስለኝ አጥቂሽ እንጀራ ካልበላሽ ምግብ ማይበላሽ ማይመስልሽ ከሆነ ቆመሽን ቁጭ ብለሻል ቁጭ ብያለሁ ቁሚና ስትቆም ሆድሽን እሺ ልብስሽን ከፍ አድርጊና ወጣ ያለው ሆድሽ ላይ የተከመረው ነገር እዛ ላይ ካውጭ ውስጥ አንዱ እንጀራ ነው እጅሽም እግርሽም የሆነበት አንዱ ምክንያት መታዘው ታላሰፍት ነው እንደዛ እንጀራ እየተበላ ዳቦ እየተበላ ለስላሳዎች እየተጠጣ ፈጽሞ ቦርጭ ጋር መገላገል አይቻልም አይደል ኦኬ እንበልና እኔን ከእንጀራ የሚገላግል ሞት ነው ብለሽ እንጀራውን እየበላሽ የምትቀጥል ከሆነ አሁን 27 ዓመትሽ ነው የዛሬ 10 ዓመት ፔስታር ብሎ ትጀምሪያለሽ ለስኳር ይስኳር ከዚቹ ከቦርጭ ጋር ነው ያደገ ከቦርጭ ጋር ተያይዞ የሚመጡ በሽታዎች ፔስታር ብሎ መድኃኒት እንድትጀምሪ ያስገድዱሻል የሚያሳዝነው ያን ፔስታር መድኃኒት የጀመርሽው የዛሬ 10 ዓመት ነው ብዬሻለሁ የዛሬ 10 ዓመት ያን ብቻ ሳይሆን ተወስዱ በጣም አርጅተሻል ምናልባትም የ48 ዓመት ይመስልሻል አላህ ነው አይደል ከነዚህ እቺን ብቻ ባለማድረግሽ ማለት ነው እንጀራማ እንጀራ ነው በቃ ኢየሱስ ከሱ ይገላግለኝ የሌለብሽ ይሆነ ነው እሱን ቀይር ምን ትያለሽ በዚህ ጉዳይ ላይ ኦኬ ዴን አሁን ለምሳሌ እንጀራ ከተኩኝ ኦኬ የፓስታ ዘር ኦሬዲ አልተጠቀምም ስኳር ነው አልተጠቀምምና ግን ሰላም ነው ይቅርታ ሄሎ ሰዋዩ ሰላም እኔ ሰላም ዌልካም ባክ ኦኬ ሶሪ ዶክተር ይቅርታ
ሄሎ ሌላ ማለት ተከም ከሆነ ፓስታ አጥያካሙ ድምጽ ይረብሻል አንቺ ጋር የፓስታ ዘር አልበላም እና ስኳርም አቁም ያለው እና ሙሉ ዳይት ካረኩኝ ሙሉ ሌላ ወፍራት የመቀነስ አንፈልግም ጀስት ቦርጭ ብቻ ነው የምፈልገው ማለት ሌላ መቀነስ ፓርት የለም ቀጭን ነው ስለዚህ እንደዚህ ዳይት ካረኩኝ ሙሉ እንዳልከሳ ነው ስጋት ያለብኝ እባክሽን አሁን ያልሽው ሰውነት ያልኩ ምግብ እየበላሽ ስላልሆነ ነው ኦኬ ምግብ መብለሽ ቦርጭሽን የሚጨምር ምግብ ጡንቻሽን የሚጨምር አይደለም ስለ መክሳት አይደለም የምናወራው በዳይቲንግ አይደለም የምናወራው ከምግብ ጋር አውጡ ነው ያልኩሻለሁ ጥብሱንማ ዛሬ በላሽ እኮ እኔ ያልኩያለው ጥብሱን ካትግል ያልኩያለው ጥብሱን ካትግል ከቦርጭሽ ትገላገያለሽ ነው ከቦርጭሽ ጋር ብቻ ሳይሆን ሁሉ ነገርሽ ይቀየራል አልኩሽ እጅግ ያማረብሽ ጡንቻሽ ሁሉ ይመጣል አልኩሽ አንቺ ጡንቻ ነው የምትፈልጊ ወይስ ቦርጭ ነው የምትፈልጊ ኦኬ እያልንሽ ያለነው ጡንቻ ነው እንጂ የምፈልገው ቦርጭ አልፈልግም ስለዚህ እሱን እኮ የነገርኩሽ እንጀራ በማቆሜ ከሳለው ነው እያልሽ ያለሽ አይደለም ነው እያልኩሽ ያለሁትና እንጀራውን ፓስታ ሩዝ መኮረኒውን ሆልድ አርጊ ሄልዚ ካርቦሃይድሬት የሚባሉት አትክልቶቹ ናቸው እነሱን አርጊ ለሰውነትሽ ደግሞ ለቆዳሽ ለፀጉርሽ ለጡንቻሽ ለአጥንትሽ እነ ስጋን ቀይ ስጋ እነ አሳን እነ ቺክንን እነ እንቁላልን እነ አይብን አርጊ እነ ግሪክ ዮገርት እርጎን አርጊ ነው ያልኩሽ ያለው ያ ያድስሻል ከውስጥሽ እንድትዳተሳደሽ ነው የሚያደርግሽ ከያንዳንዱ ቅድም ካልኩሽ ከሚመጡ በሽታዎች ነው የምታደግሽ ነው ያልኩሽ አይመስልሽም ይበቃሻል